እስኪ ስለ ራስህ ንገረን። ከዚህ በፊት ስለ ሰመር ነበረ ስጠይቀን የነበረው። አሁን ደግሞ እስኪ ዞላ ማን ነው? ኦኬ ከጎንደር ዩኒቨርሲቲ ያው የመጀመሪያ ዲግሪን አግኝቻለሁ በህግ። ከዛ በኋላ ወጥቼ ለመስራት ሞክሬ ነበር። ምናልባት በዚህ ኬት ከጮኛ ጋር በዚህ ስራ ምክንያት እንደተጣላህ እናውቃለን እና ምን አይነት ስታተስ ላይ ነው ያለው አሁንስ? እስኪ እሱንም ብናውቅ በጣም ደስ ይለናል። በልጅነት እናትና አባቱን እንዳጣ ሰው ብዙ ቻሌንጅ አይቼ እዚህ እንደምደርስ ተመልካችም ይገምታልና ያው ኤርሊ ነው እናትና አባቴን ያጣው። ታዲያ ስለዚህ አቃቢ ህግ ስለነበርክ ነው እንደዚህ እንግዲህ ወንጀሎችን እያሳደድክ እንደዚህ በዚህ ልክ ለማውጣትም እሱ ነው። እኔ እህቴን እና አክስቴን ወደ እዚህ ሚዲያ ያመጣሁት ከጭንቀታቸው የተነሳ ነው። ምኞቴ ነበረ በህግ ውስጥ ገብቶ ለመስራት። ለዛ ነው ሞር እኔ ጋር አሁን የሚመጡት ኬዞች ከህግ ጋር የተያያዙ ነገሮች ናቸው የሚመጡት። የሰመር ሪል ስቴት ቤቱን ይጨርስና እዛው ግቢ ውስጥ ደግሼ ለድግስ የሚሆን ምናምን ኮሚናል ኤሪያዎች አሉት እና ሰመር እዛው ግቢ ውስጥ ደግሼ ማገባ ነው የሚሆነው። ከዛ ጥሩ ተማሪ ነበርኩኝ። ዋናው ማምለጫ መንገድ ነው ብዬ የማስበው ትምህርትን ስለነበረ ጥሩ ተማሪ ነበርኩኝ። እኛ ህይወታችንን ሰተን ነው የምንሰራው። ነገ ምን እንደሚያጋጥመን አናውቅም። በዚህ ስራ ብዙ ወዳጆቻችን ታስረዋል። እስከ ዛሬ ድረስ ለአመታት ስጠይቅ ኖሬያለሁ። ዛሬ እንግዲህ ልጠየቅ መጥቻለሁ ማለት ነው። የዛሬው ፕሮግራማችን ጠያቂ እኔ ሳልሆን ተጠያቂ ሆኜ ወደ እናንተ የምደርስበት ነው የሚሆነው። ሰላም 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 ውድ የዞላ ቲዩብ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን የዛሬው ፕሮግራማችን ተጀመረ ማለት ነው። የዛሬው ፕሮግራማችን በመግቢያ ላይ እንደተናገርኩት እኔ ጠያቂ ሆኜ የምቀርብበት ሳይሆን ተጠያቂ ሆኜ የምቀርብበት ነው። የት ነው የሚሄደው? ምን አይነት ጥያቄ ነው የሚቀርበልኝ? እስከ መጨረሻ ድረስ ከተከታተላችሁ የምታዩት ነው የሚሆነው። እንደዚህ አምሮብኝ ዘንጬ የመጣሁበት ዋነኛው ምክንያት ዛሬ ተጠያቂ ሆኜ ነው እንግዲህ የምመጣው ማለት ነው። ብዙ ፐርሰናል ነገሮችን ልጠየቅ ነው እዚህ የተገኘሁት። የት ነው የተገኘሁት? ከዚህ ፕሮግራም የምታዩት ነው የሚሆነው። እስከ ዛሬ ድረስ እንግዲህ እጅግ በጣም ብዙ ስራዎችን ሰርተናል። በዚህ ውስጥ ብዙ ገጠመኞችን አሳልፈናል። ብዙ ውጣ ውረድ አሳልፈናል። ፐርሰናሊ ደግሞ እኔ የምታውቁኝ ሰዎች ታውቃላችሁ በምን አይነት ህይወት ውስጥ በምን አይነት ጎዳና ውስጥ በምን አይነት መንገድ ውስጥ አልፌ እዚህ እንደደረስኩኝ ታውቃላችሁ። ልጅነቴ ብዙ የሚወራ ነገር አለው። አድጌ ብዙ የሚወራ ነገር አለው። ምናልባት አላቅም ልጠይቅ ሪሌሽንሺፔ ብዙ የሚወራ ነገር አለው። ከዚህ መማር የምትችሉት ነገር ይኖራል ብዬ አስባለሁ። እኔ ማወቅ የምትፈልጉ ሰዎች ይህ ፕሮግራም ለእናንተ ነው ማለት ነው። እስከ መጨረሻ ድረስ ከተከታተላችሁኝ እንግዲህ እኔ ተጠያቂ እነሱ ጠያቂ ሆነው የምንጨርሰው ፕሮግራም ነው የሚሆነው። እስከ መጨረሻ ድረስ አብራችሁኝ ነው። ድምፅ እዚህ ጋር ኢኮም ስላለው ጭምር ብዙ ይደርሳችኋል ብዬ ስለማላስብ እስከ መጨረሻ ድረስ ተከታተሉኝ። ይህን ቪዲዮ ሼር፣ ላይክ፣ ኮመንት እና ሰብስክራይብ ማድረግ እንዳይረሳ። ተከታተሉኝ። ሰላም እንዴት ነሽ? እንኳን ደህና ቆየሽ። ሰላም ነው? እንዴት ነው? ዛሬ ልንጠየቅ መጥተናል። እንግዲህ እስከ ዛሬ ድረስ ልንጠይቅ ነው የምንመጣው እዚህ ቤት። ዛሬ ልጠየቅ መጥቻለሁ። የቱ ጋ ነው እንግዲህ ተመቻችተን ቁጭ ብለን ከዛ በኋላ መጠየቅ እንችላለን። እሺ እሺ እሺ። እሺ ሰላም ሰላም እንዴት ነው? እንግዲህ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንደዚህ ብዙ ሰው አልጠበቅኩም። እሺ ላስተዋውቅ፣ ከዚህ በፊት ተገናኝታችሁ አታውቁም። ዲፒቲ ዳይሬክተራችን አቶ ኤልያስ ይባላሉ።
ከእሳቸው ጋር አውርተናል በደንብ። ብዙ አጋር ዩቲዩብ አብረን የምንሰራ ቻናሎች ብዙ እንዳሉ ታውቃለህ፣ አንተም ከዚህ በፊት ሜንሽን አድርገናል። ትልቁን ሽያጭ በአንተ በኩል ስለሆነ ያከናወን ነው ሴሌብሬት ለማድረግ የተወሰነ ያህል ለማክበር እና የማጠብቃቸው ሽልማቶች ይኖረሃል ማለት ነው። ለመቀጠል ያክል መጀመሪያ ኬኩን ቁረስልን፣ ከዛ ወደ ሰርፕራይዝ ትሄዳለሽ። እሺ ዞላ፣ የመጀመሪያው ሰርተፍኬት ነው የሚኖርህ። በጣም እናመሰግናለን። ቤስት ዩቲዩብ እና ቻናል ብለን ሰርተፍኬት አዘጋጅተንልሃል። አቶ ኤልያስ እባክዎትን። እሺ ከዛ በመቀጠል ትልቁ ነገር የሚሆነው ለምስጋናም ያህል ከዚህም በፊትም ደግሞ አጋራችን ስለነበርክ ባለ 1 መኝታ 81.55 ካሬውን የቡልጋሪያ ሳይታችንን ዳውን ፔመንት ከፍለን ሰርፕራይዝ አድርገናል። በጣም ነው የማመሰግነው። ትልቅ ስጦታ ነው። ምን እንደሚባል አላውቅም። ስሜቴን ራሱ መግለጽ እስኪከብደኝ ድረስ ማለት ነው። በጣም ነው የማመሰግነው። በጣም ቴንኪዩ ሰሚሮች፣ በጣም ውለታችሁ የበዛ ስለይገባሃል። በጣም እናመሰግናለን። እንግዲህ ይህንን ልዩ አጋጣሚ ነው። አስቤበት አይደለም የመጣሁት። እንደዚህ አይነት ነገር ላስብም አልችልም። ልጠየቅ ነው የመጣሁት። አሁን ትጠይቁኝ። ኦፍኮርስ ጥያቄው አልቀረም ገና። ልጠየቅ ነው የመጣሁት። የጥያቄ ጊዜ ይኖረናል ብዬ አስባለሁ። ይሄኛው ግን እኔ ከዚህ ቀደም የሰመር ቤተሰብ ነኝ። እንግሊዝ ኤምባሲ አካባቢ ቤት እንዳለኝ ተመልካችም ያውቃል እና ይሄንን ልዩ ስጦታ ነው ለተለየ ሰው ስጦታ አድርገን እናበረከታለን። እኔ ከዚህ ቀደም ቤት አለኝ። አሁን ደግሞ ጊዜው የተመልካቾች ይመስለኛል። ይህንን ቪዲዮ እያዩ ላሉ ሰዎች ይህንን ቤት አሳልፈን እንሰጣለን ማለት ነው። እንግዲህ ተመልካቾቻችን በጣም ያላሰብኩት ነገር ነው የገጠመኝና በጣም ደስ ብሎኛል። በእውነቱ ከሆነ ፈጣሪ ያክብርልን ማለት ነው የምፈልገው። ብዙ እንደዚህ አይነት ነገር አያጋጥመኝም። ያው እኛን ስራ ታውቂዋለሽ፣ ከሰዎች ጋር ለችግራቸው መድረስ መሮጥ ነውና ከዛ ለመመሰጋገን ጊዜም አናገኝም ብዙ ጊዜና በእውነት ከልብ አመሰግናለሁ ሰመሮችን። ቤቴ ነው። ከዚህ በፊትም እንግዲህ ታውቃላችሁ አንድ ወዳጃችን የበለጠ ከእናንተ ጋር አወዳጅቶናልና ከዚህ በፊትም ቤት አለኝ እዚህ ሰመር ላይ። እያሰብኩ ያለሁት ነገር ምንድን ነው፣ ያው ይሄኛውን ቤት እኔ ለተመልካቾቼ ምንም አድርጌ አላውቅም። እስከዛሬ ድረስ ከኔ ጋር ለነበሩ ለአመታት አብረውኝ ለዘለቁ ተመልካቾች ይህንን ቤት ማበርከት እፈልጋለሁ እና ከኔ ይልቅ ተመልካቹ ይገባዋል። እዚህ ያደረሰን ተመልካቾቻችን ናቸውና ስለዚህ ይህንን ቤት ለተመልካቾች እንዴት አሳልፈን እንሰጣለን የሚለውን እስከዛሬ ድረስ ከኛ ጋር የመጡ ብዙ ወዳጅ የሆኑ ተመልካቾች ስላለን ለነሱ ተላልፎ እንዲሰጥልኝ መጠየቅ እፈልጋለሁ። ይቻላል ወይ? እንግዲህ እኛ ያሰብነው ላንተ ነበረ። አንተ ፈቃደኛ ሆነህ እንደዚህ በማድረግህ በእውነት በጣም ተገርሜብሃለሁ። ግን እንችላለን እንግዲህ ያው እናስብበት እና ደግሞ ከአንተ ጋርም ተነጋግረን እንዴት ማድረግ እንደምንችል። ምክንያቱም እኛ ኦልሬዲ ያሰብነው አንተን ስለሆነ እና ለአንተ ሰርፕራይዝ ለማድረግ አንተን ለማመስገን። እውነት ለመናገር በጣም ብዙ ደንበኞች አግኝተናል በአንተ በኩል።
በጣም እምነት አላቸው ባንተ እና አብዛኞቹ ኢቭን ኮንታክት ለማድረግ ራሱ በእኛ በኩል ይመጣሉ እና በእውነት በጣም ደስተኛ የሚሆኑ ይመስለኛል ተመልካቾችህ። ይህን እንደምንም ተመልካቾቼ ጋር ማድረስ ነው የምፈልገው። የኔ ተመልካቾች እስከ ዛሬ ድረስ አብራችሁኝ የነበራችሁ ሰዎች ይህንን ቤት እንግዲህ አንድ ቤት ነው ለሁላችሁም ለ30 ምናምን ሺህ ሰብስክራይበር ማድረስ አልችልም። ለአንድ ሰው እንዲደርሰው አሳልፌ መስጠት ፈልጋለሁ። በምን መልክ እናድርግ የሚለውን እንግዲህ እንወያያለን። ግን ነገ ከነገ ወዲያ አይደለም፣ እዚሁ ቪዲዮ ላይ እንዴት ነው ተመልካቾች ጋር የሚደርሰው ይሄ ቤት የሚለውን ይፋ ማድረግ የምንችል ይመስለኛል። እንችላለን አይደል? ኦፍ ካሜራ እኛ በደንብ እንወያይና ኦፍኮርስ እንችላለን። አዎ እሺ ቴንኪው በጣም ግን እዚህ ጋር ስታስቀምጡኝ ያላችሁኝ ነገር አለ። ብዙ ሰዎች እናገኛለን። ብዙ ስላንተ ማወቅ የሚፈልጉ ሰዎች አሉ። ስለዚህ እድሉን ስጠን ብላችሁኛልና ዛሬ ጋዜጠኛ ላድርግሽና አንቺ ጠይቂኝና እኔ ልመልስ። መልካም። አዎ በጣም ስላንተ ብዙ ማወቅ የሚፈልጉ ደንበኞች አሉን በእኛ በኩል የሚመጡ። በጣም በእርግጠኝነት ደግሞ ኦዲየንሶችህን እንደዚህ አንተ ስታግዝ ስትረዳ ሰውን ያዩሃል እንጂ ስላንተ የሚያውቁ አይመስለኝም። እና እኛ በምናቅህ ልክ እንኳን ባይሆን የተወሰነ ስለ ራስህ እንድትነግረን ስላሳለፍካቸው በእርግጠኝነት በጣም ብዙ ቻሌንጆች ይኖረሃል፣ ብዙ ያለፍክባቸው መንገዶች ይኖራሉ እና አንተንም ለማወቅ ከዛ በተጨማሪ ደግሞ እንደ ኦዲየንሶችም እኛም ደስ እንዲለን የተወሰነ ነገር እንድናወራ ፈልገን ነው። እስኪ ስለ ራስህ ንገረን። ከዚህ በፊት ስለ ሰመር ነበረ ስንጠይቀን የነበረው። አሁን ደግሞ እስኪ ዞላ ማን ነው? ኦኬ ብዙ ተመልካቾች የሚያውቋቸው ታሪኮች አሉ። ምክንያቱም ይህ ስራ ፐርሰናል ነገርን ይነካል። ዝም ብሎ ቢሮ ገብቶ እንደ መውጣት አይደለም እና አልፎ ይመጣል። ቤተሰብ ላይ የሆነ ነገር ይደርሳል። ከዚህ የተነሳ ብዙ ነገር ተመልካቾች ያውቃሉ ስለኔ። እንግዲህ ከየት እንደሚጀመር አላውቅም። ሰው መጠየቅ እንጂ መጠየቅ አልችልበትም እና የክፍለ ሀገር ልጅ ነኝ። እናትና አባቴን በልጅነቴ ነው ያጣሁት። which is እስከ 12 13 ዓመቴ ድረስ ሁለቱንም አጥቻለሁ። እህቴን እና እኔን ያሳደገችን አክስታችን ናት። ኤርሊ ነው ትልቅ ሰው የሆንኩት፣ ኃላፊነት የተቀበልኩት። እህቴን የማሳደግ ኃላፊነት ተቀብዬ ነው የኖርኩት። ከዛ ጥሩ ተማሪም ነበርኩኝ። ዋናው ማምለጫ መንገድ ነው ብዬ የማስበው ትምህርትን ስለነበረ ጥሩ ተማሪ ነበርኩኝ። ያው እዛው የተወለድኩበት ሀገር ላይ ኤሌመንታሪ እና ሃይስኩል ተምሬያለሁ። ከዛ በኋላ ቀጣዩ ጉዞዬ ነው ጎንደር ዩኒቨርሲቲ ነው። ከጎንደር ዩኒቨርሲቲ ያው የመጀመሪያ ዲግሪዬን አግኝቻለሁ በሕግ። ከዛ በኋላ ወጥቼ ለመስራት ሞክሬ ነበር። ምናልባት ሰዎች የማያውቁት ፓርት ብዬ የማስበው እሱን ነው። አገልግያለሁ ለ2 ዓመት ለ3 ዓመት እንደዚህ አቃቢ ሕግ ሆኜ ሰርቻለሁ። ሕጉን ተምሬ ከወጣሁ በኋላ አገልግያለሁ። ሞር ኢንተረስቴ ፓሽኔ የነበረው እዚህ ጋዜጠኝነቱ ላይ ስለነበረ የተለያዩ ሚዲያዎች ላይ በጋዜጠኝነት እያገለገልኩኝ ቆይቼ ፋይናሊ እንግዲህ ወደ ራሳችን ሚዲያ መጥቻለሁና በዚህ ውስጥ ብዙ ነገር አልፏል። ያው ስትናገሩ ይቀላል ይመስላል፣ ግን በልጅነት እናትና አባቱን እንዳጣ ሰው ብዙ ቻሌንጅ አይቼ እዚህ እንደምደርስ ተመልካችም ይገምታልና ያው ኤርሊ ነው እናትና አባቴን ያጣሁት። አንድ እህቴን ይዤ ነው እስከ ዛሬ ድረስ ያለሁት ለማለት ብዬ ነው። አሁን ጥሩ ገልጫለሁ አራስ በደንብ ብዙ ነገር አውቀናል። ታዲያ ስለዚህ አቃቢ ሕግ ስለነበርክ ነው እንደዚህ እንግዲህ ወንጀሎችን እያሳደድክ እንደዚህ በዚህ ልክ ለማውጣትም እሱ ነው ዋናው ነገር። እኔ ሕጉ ላይ መስራት እፈልግ ነበር ከልጅነቴም ጀምሮ ምኞቴ ነበረ በሕግ ውስጥ ገብቶ ለመስራት። ለዛ ነው ሞር እኔ ጋር አሁን የሚመጡት ኬዞች ከሕግ ጋር የተያያዙ ነገሮች ናቸው የሚመጡት። ወንጀለኞችን የማጋለጡን ስራ
ሞር ህጉ ምን ይላል ከሚለው ጀምሮ በሱ መንገድ ነው የምናልፈውና ተጠቅሜበታለሁ። ብዙ ጓደኞቼ ዛሬ ላይ ትልልቅ ቦታ ላይ ያሉ ሰዎች አሉ። ከአቃቢ ህግ ቢሮ ጀምሮ ዳኛ የሆኑ እንዲሁም ደግሞ የሚኒስቴር መስሪያ ቤት ውስጥ የሚሰሩ ትልልቅ ቦታ ላይ ያሉ የኔ ባቾች አሉ። ጎንደር ዩኒቨርሲቲ የነበር ነው ወደ 100 ምናምን ተማሪዎች ነበር እና ከዛ ውስጥ አብዛኛው ትልልቅ ቦታ ደርሰዋል። እኔም በምችለው ልክ እያገለገልኩ ነው። ይሄ የህጉን ጉዳይ አልተውኩትም ለማለት ነው። ብዙ ሰዎችም አድቫይዝ እናደርጋለን። ከምንሰራቸው ስራዎች ውስጥ አንዱ እሱ ነው። ወደኛ መድረስ የቻሉትን ሰዎች ምናልባት ሙሉ ያየንን ሁሉ ተቀብለን ላናስተናግድ እንችላለን። ግን እኛ ጋር መድረስ የቻሉ ሰዎችን በህጉ ዙሪያ አድቫይዝ እናደርጋለን። ኦፍ ካሜራ መሄድ ያለባቸውን አቅጣጫ እንጠቁማለን። በዚህ ጠንክረን እየሰራን ነው፣ እያገለገልን ነው ልልሽ ነው። መልካም ጥሩ። እንግዲህ አሁን ያንተን ሌላ ሳይድ ደግሞ ለማየት ሞክረናል። በእውነት ከጠበቅኩት ውጪ ነው። እንደዚህ አላሰብኩም። ግን ደግሞ በዚህ ኬዝ ከጮኛ ጋር በዚህ ስራ ምክንያት እንደተጣላህ እናውቃለን እና ምን አይነት ስታተስ ላይ ነው ያለው አሁንስ? እስኪ እሱንም ብናውቅ በጣም ደስ ይለናል። ይሄ ከባዱ ጥያቄ ነው። እስካሁን ከጠየቅሽኝ ይሄ ከባዱ ጥያቄ ነው። ሞር ፐርሰናልም ይመስለኛል እና እዚህ ስራ ውስጥ የሆኑ ሰዎችን የሆኑ ቤተሰቦቻችንን አሳልፈን አንሰጥም ወይንም አናሳውቅም። ምክንያቱም እኛም ማጥቃት የሚፈልግ ሰው ሲመጣ በዙሪያችን የሚያገኝ ኢዚሊ ቤተሰቦቻችንን ካገኘ ያጠቃናል። እኔ እህቴን እና አክስቴን ወደዚህ ሚዲያ ያመጣሁት ከጭንቀታቸው የተነሳ ነው። ማየት ትችላላችሁ፣ እንደዚህ አይነት ስራ ነው ምሰራው፣ በዚህ ልክ ልትጨነቁ አይገባም የሚለውን ነገር ለማሳየትም ጭምር ነው ወደ ሚዲያ አምጥቼ ከተመልካች ጋር ያስተዋወቅኳቸው። ከተመልካቾቻችን ጋር ችግር ኖሮብን አይደለም፣ ግን ጠላቶቻችን ብዙ ስለሆኑ ነው። ሪሌሽንሺፕን በሚመለከት ብዙ ተመልካቾች አይተዋል፣ ብዙ ነገር ደርሶባታል። ከነበረችበት ሀገር ወደዚህ ስትመጣ ጥሩ ህይወት እንደምንኖር አምና ነበረ። እኔ ባደረግኩት የስራ ምርጫ ምክንያት እሷ ላይ ብዙ ጉዳት ደርሷል። ተመልካቾችም ያስታውሱታል። ከዛ የተነሳ እንግዲህ ከጮኛዬ ጋር ምን እንደሚባል አላውቅም፣ ብሬክ አፕ አድርገናል ነው የሚባለው፣ አድርገናል በሚያሳዝን መልኩ። እሷም ወደ መጣችበት ሀገር ተመልሳለች። እኔም ደግሞ አሁን ሳስበው ሌላ ሰው ሪስክ ውስጥ መክተት ነው የሚሆንብኝ። ድጋሚ ሪሌሽንሺፕ ውስጥ በገባ በእኔ ምክንያት የሆነ ሰው ህይወት ሪስክ ውስጥ ይገባል ማለት ነው። ስለዚህ እሱም መንገድ ለጊዜው አቁመን ስራ ላይ ትኩረት አድርገን ወደ መስራቱ ነው ያዘነበልኩት። ይህ ስራ ብዙ ጊዜ ለተመልካቾች የምምላቸው ይሄንን ነው። እኛ ህይወታችንን ሰጥተን ነው ምንሰራው። ነገ ምን እንደሚያጋጥመን አናውቅም። በዚህ ስራ ብዙ ወዳጆቻችን ታስረዋል። በቅርብ እንግዲህ የሰሙትም ዜና ካለ እስከ ሞት ድረስ የተደረሰበት ስራ ነው እና ዋጋ ይከፈልበታል። ይህንን ዋጋ የምንከፍለው ደግሞ ለማገልገል ነው። በዚህ ደስተኛ ነን። ይህንን አምናበት የምትመጣ እንግዲህ ካለች እንደዚህ አይነት ስራ የሚሰራ ሰው ለእንደዚህ አይነት ነገር ማሰብም ይከብዳል። ስጋት ነው የሚሆነው። እጮኛ ቢኖረኝ እኔ ተቆጣጥሬ በዚህ ሰዓት ውጪ፣ በዚህ ሰዓት ገቢ፣ ከሆኑ ሰዎች ጋር ተጋጭቻለሁ፣ በዚህ መንገድ አትሂጂ ልላት ነው እና ስለዚህ ትንሽ ነፃነት የሚገድብ ነገር ስለሆነ እኔ ብገደብ ይቀላላል። ስለዚህ ራሴን ገድቤ ቆይቻለሁ። ግን ይሄ ከባዱ ጥያቄ ነው። አንዴ የተመለሰ ይመስለኛል። ያው እንግዲህ እኛ በዚህ ህይወት ባታቆምብን ደስ ይለናል። ምክንያቱም ያንተን ደስታ ማየት እንፈልጋለን። በእርግጠኝነት ተመልካቾችህም ይህንን ነገር ኤክስፔክት ያደርጋሉ እና አላቅም እንዴት ማድረግ እንደምትችል። ከባድ ነው ያለበት ሁኔታ፣ ግን ደግሞ ህይወትህን ዞር የሚያስደርግ መሆን አለበት ብዬ አላምንም እና
በእርግጠኝነት ይሄንን ተቋቁማ የምትመጣ ትኖራለች ብዬ አስባለሁ። እኔ ደግሞ እናንተ የሰመር ሪል ስቴት ቤቱን ይጨርስና እዛው ግቢ ውስጥ ደግሽ ለድግስ የሚሆን ምናምን ኮሚናል ኤሪያዎች አሉት እና ሰመር እዛው ግቢ ውስጥ ደግሽ ማገባ ነው የሚሆነው። ግን ከዚህ በላይ ፐርሰናል ጥያቄዎች ከመጠያየቅ ይልቅ ለተመልካች ይሄ የሰጣችሁኝን እድል እንዴት እናድርሰው የሚለውን ብንነጋገርበት ጥሩ ነው። ወደ ቢሮ ገብተን ማውራት እንችላለን። ለኔ ተመልካቾች እንዴት አድርገን ቤቱን አሳልፈን እንሰጣለን የሚለውን እንወያይ። እንግዲህ ተመልካቾች ለእናንተ ቤት ልናደርስ ነው። ጥያቄዎቻችሁ ደግሞ በጥቂቱም ቢሆን ተመልሰዋል። እንደዚህ አይነት ፕሮግራሞች ማዘጋጀት እንዳለብኝ አሁን እየተሰማኝ ነው። ፐርሰናል ነገርን ማወቅ በሚገባው ልክ ተመልካች ማወቅ አለበትና እንዲህ አይነት ፕሮግራሞች ለተመልካቾች ማድረስ አይቀርም። በቅርብ ጀምራለሁ እንዲህ አይነት ነገር። ስለዚህ ወደ ቢሮ ገብተን እንዴት ለተመልካች ቤቱን እናድርስ እንወያይ። ተመልካቾቻችን ተመልሰናል። እንግዲህ እዚህ ጋር የተቀመጥንበት ዋነኛ ምክንያት ቅድምም ስነግራችሁ እንደነበረው የተሰጠኝን ቤት አሳልፌ ለእናንተ መስጠት እፈልጋለሁ። በመልክ እነሱ ጋር መድረስ ይችላል የሚለውን እንድንወያይበት ነው። እያንዳንዱ ተመልካች እንግዲህ የዚህ ቤት ባለቤት የመሆን እድል አለው። ከእናንተ ጋርም እንግዲህ ከኦፍ ካሜራ ስናወራ እንደነበረው በምን አይነት መንገድ ለተመልካች ይህንን ቤት እናደርሳለን የሚለውን እያወራን ነበር። ኦፍ ካሜራም እንደዛ እያደረግን ነበርና አሁን ዋነኛው ነገር እንደው ምን አይነት ቤት ይደርሳቸዋል፣ የት ነው የሚደርሳቸው፣ በአጠቃላይ ስለ ቤቱ ያለውን ነገር እንንገራቸውና ከዛ በኋላ እንግዲህ ለእነሱ የሚደርስበትን መንገድ ብናመቻች የተሻለ ይሆናል ብዬ አስቤያለሁ። ሰመርን እንግዲህ ብዙ ተመልካች ያውቃል፣ ደጋግመን አናስተዋውቅም። ግን ሰመር ያለውን ባክግራውንድ ለተመልካቹ ማድረስ አለብን ብዬ ስላሰብኩኝ እስቲ ሰመርን ባክግራውንድ አውርተን እንጀምር። እሺ፣ ያው እንግዲህ ደንበኞቻችንም የሚያገኙት ቤት ከማን እንደሆነ እንዲያውቁ ሰመር ሪል ስቴት ማለት ከዚህ በፊት ዳላስ ቴክሳስ ውስጥ ወደ 35 ዓመት አካባቢ የቤት ብድሮች ላይ ይሰራ የነበረ ካምፓኒ ነው። ወደዚህ ወደ ሀገሩ መጥቶ ደግሞ አሁን የተወሰኑ ቤቶችን አስረክበናል። ከዛ ውጪ ከዚህ በፊትም የነበሩን እንግሊዝ ኤምባሲ ላይ የነበረን አንድ ሳይት አለ። እሱን ሙሉ ለሙሉ ጨርሰን በቅርብ ቡልጋሪያ ጋር አፍሪካ ህብረት ጀርባ አዲስ ሳይት ሪሊዝ አድርገናል። ምንድነው ሲንግል አፓርትመንቶችን ፕራይም የሆነ ሎኬሽን ላይ በመስራት እናምናለን። ምክንያቱም ቶሎ የማስረከብ ነገርም እንዲኖረን፣ ከዛ ጋር ተያይዞ ደግሞ ዴንስ የሆነ ፖፕሌሽን እንዳይኖር አንድ ቦታ ላይ ኮምፓውንድ አፓርትመንቶች ሲሆኑ እንደዚህ አይነት ነገሮች ይኖራሉና እሱን ለመቅረፍ እና ቶሎ የማስረከብ ሁኔታውን ደግሞ ለማመቻቸት ሲንግል አፓርትመንቶችን ፕራይም የሆኑ መሀል ከተማዎች ላይ እንሰራለን። ይህ ለአንተ ኦዲየንሶች፣ እኛን ኮንታክት ለሚያደርጉ ደንበኞች እሱን ቤት ሪሊዝ እናደርጋለን ማለት ነው። ያው የሚሆነው በእጣ ነው። ምክንያቱም አብዛኞቹ አንተን ፈልገው በአንተ ስም ነው የሚመጡትና ብዙ ስለሚሆኑብን በእጣ ያንን ነገር እናስተላልፋለን። ከዛ ውጪ ግን ቅድም እንደተጠቀሰው ባለ አንድ መኝታ 81.55 ካሬ ነው የሚበረከተው። ይሄንን እንኳን እኛ አስበን የነበረው ላንተ ነው። አንተ አሳልፈህ ስለሰጠህ እንግዲህ ለኦዲየንሶችህ እንሰጣለን ማለት ነው። እንግዲህ የኔ ተመልካቾች ይህንን እድል ይጠቀሙበታል ብዬ አስባለሁ። ግን ደግሞ ይህንን እድል ማነው የሚሰጣቸው የሚለውን ካወቀን የእናንተን ሰርቪስ ደግሞ በደንብ ማወቅ መቻል አለብን ብዬ አስባለሁ። ብዙዎቻችሁ ታውቃላችሁ፣ ሰመር ሪል ስቴት ከዚህ በፊት እንግሊዝ ኤምባሲ አካባቢ የጀመረው ሳይት እንደነበር ብዙ ኦዲየንስ ያውቃል። በጣም በአጭር ጊዜ ተሽጦ ያለቀ ነው። አሁን ደግሞ አዲስ ሳይት ሪሊዝ ተደርጓል። ቅድምም ስትኝ ነበረ ቡልጋሪያ አካባቢ ከኤሪያም ከምንም አንጻር በጣም አሪፍ ይመስለኛል። እና እስቲ ስለዚህ ስለ አዲሱ ሳይታችሁ ዲቴል ንገሪን። ምን አይነት ቤቶች ነው ፕሮቫይድ የምታደርጉት የሚለውንም ጭምር። መልካም፣ ጥሩ። ሎኬሽናችን ቅድም ለመጥቀስ እንደሞከርኩት አፍሪካ ህብረት ጀርባ ቡልጋሪያ መብራቱ ጋር ዋና አስፋልት ዳር ነው የሚሆነው። ቅድም አንተም ለመጥቀስ እንደሞከርከው ከሎኬሽናል ቫልዩ አንጻር ለመኖሪያ በጣም ምቹ ነው። አካባቢው ላይ ብዙ የዲፕሎማቲክ ኤሪያዎች፣ ዲፕሎማቶች የሚኖሩበት አካባቢ ነው።
ከዛ ጋር ተያይዞ ሴኪዩሪቲ ጋር የሚያያዝ ምንም አይነት ኢሹ አይኖርብንም። ከዛ ጋር ተያይዞ ደግሞ ለሜክሲኮ እንዲሁም ደግሞ ለቄራ አካባቢው ላይ ላሉት ለቦሌ በጣም በቅርብ ርቀት ላይ የሚገኝ ሎኬሽን ነው። ጂፕላስ 25 ህንፃ ነው እየሰራን ያለ ነው። አሁን ሙሉ ለሙሉ ሾሪንግ ጨርሰን ሳይት ክሊራንስ ጨርሰን ኤክስካቬሽን ጀምረናል። ሰዎች ክረምት ከመግባቷ በፊት በጣም በተወሰኑ ቀናቶች ውስጥ ኤክስካቬሽን እንጨርሳለን። ዲዛይናችንን አንተም እንደምታውቀው ከብዙ ትልልቅ አርክቴክቶች ጋር ነው የምንሰራው። አሁንም እንደዚህ ትልልቅ አርክቴክቶችን ስካይላይትን ከሰሩ ሰዎች ጋር አብረን ኮላብ የማድረግ እድል አግኝተናል። በጣም ሲምፕሊሲቲ ላይ ያተኮረ እንዲሁም ደግሞ ለመኖር ምቹ የሆነ ያን ያህል ዴንስ ያልሆነ ፖፕሌሽን የሚኖርበት ከግራውንድ እስከ 3ኛ ፍሎር ድረስ የንግድ ሱቆች የሚሆኑበት 4ኛ እና 5ኛ ሙሉ ለሙሉ ኮሚናል ኤሪያ ነው የሚሆነው። አሁን አፓርትመንት ላይ የሚኖር ሰው ትልቁ ችግሩ የልጆች ማቆያ ያጣል። ያንን በማሰብ ዴይኬር እንዲኖር አድርገናል። እዛው ላይ ሲሊንግ ሀይታችንን ከፍ በማድረግ ወደ 5 ሜትር አካባቢ ከፍ በማድረግ የጋርደን ኤሪያዎችም እንዲኖሩ አድርገንበታል። እዛው ልጆቹ የቆዩ እንዲሁም ደግሞ መናፈሻም እንዲያገኙ ማለት ነው። ከዛ ውጭ ግን ዝግጅት እንኳን ቢኖርብን ፕሮግራሞች ቢኖሩብን ሰፋፊ አዳራሾችን ይኖሩታል። የትራዲሽናል ኪችኖች ይኖራሉ። 6ኛ ፍሎር ነው መኖሪያ የሚጀምረው ማለት ነው። ከ6ኛ ፍሎር ጀምሮ እስከ 25ኛ ፍሎር ነው የሚሆነው። ደንበኛው በፈለገው የፍሎር አማራጭ የእይታ አማራጭ ደንበኛው በፈለገው መንገድ ነው እኛ የምናስተናግደው። ቤዚክሊ ፈርስት ካም ፈርስት ሰርቭ ነው እኛ ጋር። ቀድሞ የመጣ ደንበኛ የሚፈልገውን ፍሎር አማራጭ እንዲሁም ደግሞ የእይታ አማራጭ መውሰድ ይችላል ማለት ነው። ከዚህ ጋር ተያይዞ ከባለ 1 እስከ ባለ 3 መኝታ ቤቶችን ነው ለሽያጭ ያወጣ ነው። ባለ 1 መኝታ 81 ካሬ ጀምሮ ይኖረናል። ባለ 2 መኝታ 111 ካሬ ጀምሮ ይኖረናል። ባለ 3 መኝታ 168 እና 182 ካሬዎች ይኖሩናል ማለት ነው። ሁሉም ክፍሎቻችን ላይ የስቶር እና ላውንድሪ ኤሪያዎችን እንጨምርባቸዋለን። ሁሉም ባልከኒ አላቸው። የውጭውን እይታ በደንብ አክሰስ የሚያደርጉበት እንዲሁም ክሎዝድ የሚሆን አይደለም የሚሆነው። በሳሎኑም በኩል አብዛኞቹ ደግሞ በኪችናቸውም በኩል ባልከኒ ይኖራቸዋል ማለት ነው። ይሄንን ዲዛይን ነው አሁን ይዘን የመጣ ነው። ኦልሬዲ ሽያጭ ጀምረናል። በ10% ቅድመ ክፍያ ጀምሮ ሽያጭ ጀምረናል። ብዙ ጊዜ ተመልካች ግልጽ እንዲሆንለት እንፈልገው ዲፕሎማት ኤሪያ ነው። ኤሪያው በጣም ሴኪዩር ነው። የመጀመሪያ ነገር ዲፕሎማቶች በብዛት የሚገኙበት ኤሪያ ነው ምናምን ስንል እያወራን ያለ ነው ቤቱ ስለሚኖረው ቫልዩ ነው። እና ቡልጋሪያ አካባቢ ቤት ተሰራ። እዛ አካባቢ ብዙ ዲፕሎማቶች ይኖራሉ ስንል የሚያገኘው ቤቱ የሚያመጣውን ቤኔፊት ነው የምናወራው። እና ይህንን ነገር እንደው ለተመልካች በደንብ ግልጽ ብታደርግልኝ። ጥሩ። ምንድን ነው ዲፕሎማቲክ ኤሪያ ሲሆን ቤት ቤዚክሊ የሚገዛው አይዘር ለመኖር ወይ መልሶ ለመሸጥ እና ለማትረፍ ካልሆነ ደግሞ ለማከራየት ነው። ስለዚህ አሁን ላይ ያለው አብዛኛው ኢንቨስትመንት ላይ የሚሳተፍ ደንበኛ አይዘር ለመሸጥ ነው ወይም ደግሞ ኪራይ ላይ እንትን ለማለት ነው። ዲፕሎማቲክ ኤሪያን መርጠን እዛ ቦታ ላይ ቤቶች ደንበኞች ሲኖራቸው ትልቁ ጥቅም ምንድን ነው? ስብሰባዎች ሲኖሩ ወደዛ አካባቢ የሚመጡ ብዙ ዲፕሎማቶች ይኖራሉ። በኪራይ ነው የሚቆዩት። አፍሪካ ህብረት ደግሞ ብዙ ስብሰባዎችን የሚያስተናግድበት እንዲሁም ደግሞ ብዙ አይነት ፕሮግራሞች የሚኖሩበት እንትን ነውና ተቋም ነው። ሰራተኞቹም አሉ። በቋሚነት ሰራተኞቻቸውም ተከራይተው ነው የሚኖሩት። በተጨማሪ ደግሞ እንዲሁም ለስብሰባም ለብዙ አይነት ፕሮግራሞች የሚመጡ እንግዶቻቸው ኪራይ ላይ ነው የሚቆዩት ለትንሽ ጊዜ ስለሆነ ያንን የሚያከራዩት በዶላር ነው የሚሆነው። ስለዚህ በዶላር የሚኖረው ቫልዩ የአካባቢውን ቫልዩ አድ ያደርገዋል። ፕላስ ደግሞ ቤቶቹንም አንተ የምታከራያቸው በዶላር ነው የሚሆነው። ሬንታል ቫልዩ ቶሎ ኢንቨስትመንትህን ሪተርን ኦን ኢንቨስትመንትህን ቶሎ ታገኛለህ። ለምሳሌ እኛ ጋር የምትገዛበትን አማውንት አይተህ እዛ ጋር አከራይተህ በምን ያህል ጊዜ መልሰዋለሁ ብለህ ብታስብ በጣም በአጭር ጊዜ ነው። ምክንያቱም ኖርማሊ ሎካል ደንበኛ ከሚከራይህ ይልቅ በዶላር ስታከራየው የምታገኘው ገቢም እንዲሁም የሚታወቅ ስለሆነ ማለት ነው። ከዛ በተጨማሪ ምናልባት መልሼ አትርፌ ልሽጠው የሚል ደንበኛ እንኳን ቢኖር መልሶ አትርፎ ሲሸጥ እንዲሁ የሰፈሩን የአካባቢውን ቫልዩ ነው የሚሸጠው ማለት ነው። ስለዚህ ለኢንቨስትመንት በጣም ተመራጭ የሆነ ኤሪያ ነው ማለት ነው። ዲፕሎማቲክ ኤሪያ ነው ሲባል
እንግዲህ ሌላኛው ነገር ሰመር ቤቶችን ሰርቶ ጨርሶ በማስረከብ ይታወቃል። ከዚህ በፊት የነበረውንም ባክግራውንድ እናውቃለን። እንደው እሱንም አያይዘሽ አሁን ፕሮቫይድ የምታደርጓቸው ቤቶች ምን አይነት ናቸው? ከካሬ አንጻር ሁሉንም ያማከሉ ናቸው ወይ የሚለውን እስቲ ግልጽ ብታደርጊልን። ጥሩ። በእርግጥ ይሄኛውን ሳይት ያወጣ ነው ከዚህ በፊት የነበሩን ደንበኞች አነስተኛ ካሬዎች እና ዝቅ ያሉ ካሬዎች ስላልነበሩን ነው። ለምሳሌ እንግሊዝ ኤምባሲው ላይ ከፍ ከፍ ያሉ የካሬ አማራጮች ነበር የነበሩን እና ለኢንቨስትመንት መልሶ ለመሸጥ እንዲሁም ደግሞ እንደ ኢንቨስትመንት ብራቸውን እንዲይዝላቸው የሚፈልጉ ደንበኞች አነስተኛ ካሬዎችን ሪኮመንድ አድርገውናል። ኦልሬዲ እጃችን ላይ የነበረ ሳይት ስለነበረ ሪሊዝ አደረግንላቸው በእነሱ ጥያቄ መሰረት። ስለዚህ ለማሳተፍ የሞከርነው ባለ አንድ መኝታ 81 ካሬ ከዚህ በፊት ባለ አንድ መኝታ ኖሮን አያውቅም ነበረ። አብዛኛው ደንበኞቻችን አሁን በጣም ደስተኞች ናቸው በ81 ካሬው። ምክንያቱም ሪዲዛይን ቢያደርጉት ወደ ባለ ሁለት ማደግ ይችላል። ስቶር እና ላውንድሪ ክፍሎች አሏቸው ከውስጥ። እንዲሁም ደግሞ ዋጋውም እንዲሁ ዝቅ ያለ ነው። ምክንያቱም ባለ አንድ መኝታን የምትገዛበት እና ባለ ሶስት መኝታ የምትገዛበት ዋጋ በካሬ ስለሚለያይ ማለት ነው። ከዛ ጋር ተያይዞ ባለ ሁለት መኝታ 111 ካሬ እና 134 ካሬዎች ይኖሩናል። እነዚህም እንዲሁ ወደ አፍሪካ ህብረት እይታቸውን ያደረጉ ናቸው። ባለ ሶስት መኝታ 168 እና 182 ካሬ ይኖረናል ማለት ነው። እነዚህ ኤክስትራ ሩሞችን የያዙ ናቸው። ባልኮኒዎቻቸው ሰፋፊ ናቸው። ሁሉም ላውንድሪ እና ስቶር ይኖራቸዋል። ከዛ ግን ኤክስትራ ሩሞች ይኖራቸዋል ማለት ነው እነዚህ ከፍ ያሉት ካሬዎች። ከዛ ጋር ተያይዞ 10% ነው ቅድም ለመጥቀስ እንደሞከርኩት ደንበኞች ቀድሞ የሚጠበቅባቸው። ከዛ በኋላ ያሉት ክፍያዎችን በ8 ዙር ቀስ ብለው መክፈል እንዲችሉ ነው ያመቻቸ ነው። እንደሚታወቀው ሴቶች አደባባይ ላይ ኦልሬዲ ሰርተን ያስረከብነው ጂ+18 ህንፃ አለ። እሱን ሙሉ ለሙሉ አስረክበን ወጥተናል። ካልነው ጊዜ ከፍ አላደረግንም። ኦን ታይም ነው ያስረከብነው። እዛ ጋር በጣም ደስተኛ የሆኑና በስራችን የረኩ ደንበኞች አሉን። እነሱ ደንበኞች ናቸው እየተከተሉ አሁንም አዳዲስ ሳይቶችን ሪኮመንድ የሚያደርጉን አዳዲስ ሳይቶችን እንዲሁም ሌሎች ደንበኞችን የሚያመጡልን እና አንድ ሳይት ባወጣን በሳምንት ጊዜ ውስጥ በጣም ብዙ ቤቶች ይያዛሉ። ከዛ ጋር ተያይዞ አሁን ልነግርህ የምወደው የቡልጋሪያ ሳይት ላይ ራሱ በጣም ትንሽ ቤቶች ናቸው የቀሩት እንጂ አብዛኛው እንዳልኩ ለኢንቨስትመንትም የሚፈልግ ስራችንንም ደግሞ የሚያውቅ ነው። ባልነው ጊዜ ከዚህ በፊት ማስረከባችን የስራችን ጥራት እንዲሁም ደግሞ ስቲል ለአንድ አመት አብረናቸው ነው የምንቆየው ካስረከብን በኋላ። ሜንቴናንስ ቢያስፈልግ ኤኒ ካይንድ ኦፍ ችግር ቢኖር ለአንድ አመት ያለምንም ክፍያ እኛ ነን ሜንቴን የምናደርገው። ከዛ ጋር ተያይዞ በጣም ብዙ ደንበኞቻችን ደስተኛ ስለሆኑ በሴቶች አደባባይ ዴሊቨሪ ባደረግነው ሳይት እነሱ ናቸው አሁን እየተከተሉን ያሉት። እንዲሁም ደግሞ ቡልጋሪያ ሳይት ላይ ብዙ ቤቶች አይገኙም አሁን ላይ፣ አብዛኞቹ ተሽጠው አልቀዋል። እሺ እንግዲህ ሌላኛው ተመልካቾች እንግዲህ ለእናንተ ቤቱን የምናደርስበትን መንገድ ይፋ ለማድረግ ጥቂት ደቂቃዎች ብቻ ናቸው የቀሩት እና እሱን አንድ ጥያቄ ስላለኝ ነው እሱን ልጠይቅሽና እንዴት ነው ለተመልካች ልናደርስ የምንችለው ይህንን ቤት የሚለውን በጣ ነው የምናስተላልፈው ብለናል። እጣ ውስጥ የሚገቡት እነማን ናቸው የሚለውን እሱን የምንገልጽበት ሰዓት ላይ ነን አሁን። ግን ደግሞ ብዙ ተመልካቾች ያያሉ። አይተው ለሚመጡ ሰዎች ምን አይነት ቤቶች ነው ያዘጋጃችሁት? ከካሬም ከዋጋም አንጻር እንግዲህ ሳይቱ ያለበት አካባቢ እንደሚታወቀው ነው ለሜክሲኮ በዛ ርቀት ያለ እንዲሁም ደግሞ የዲፕሎማቲክ ኤሪያ ብለን ብዙ አውርተናል ስለ ኤሪያው እና ከዋጋ አንጻርም ያስፈራል እንዲህ አይነት ቦታ ላይ እና እንደው የሚደረስ ነው ወይ ዋጋችሁ የሚለውን ለተመልካች ብትገልጪልኝ። መልካም። ያው ከዋጋ አንጻር አካባቢውን አንተም ለመጥቀስ ሞክረሃል። በጣም የሚደፈር አካባቢ አይደለም። ምክንያቱም ካሉት መሰረተ ልማቶችም ጋር ተያይዞ እንዲሁም ደግሞ ኤሪያውም ዲፕሎማቲክ ኤሪያ ስለሆነ ማለት ነው። ነገር ግን እኛ ያዘጋጀነው ከዛ የተለየ ነው። ምክንያቱም አብዛኛውን ህብረተሰብ የቤት ባለቤት ለማድረግ ስለሆነ እኛ ፕላናችን በዋጋ ደረጃ በጣም ፌር የሆነ ዋጋ ነው ይዘን የመጣ ነው። ዋጋዎቹም እንዲሁ ደግሞ አፎርደብል እንዲሆኑ አስበናል። ነገር ግን ይሄ የሚቆየው አሁን ዲስካውንት ለመስጠት ስላሰብን ነው እንጂ ኦሪጂናል ፕራይሳቸው አይደለም። ከመጣህ አይቀር አንተም ደግሞ ለደንበኞች ይተላለፍ ካልክ አይቀር ደንበኞቹ የተወሰነ ያህል ዲስካውንት ይገባቸዋል ብለን እናስባለን። ስለዚህ ካለው ፕራይስ ላይ የ10% ዲስካውንት እንሰጣቸዋለን ከቶታል ፕራይሱ ላይ ማለት ነው። ከዛ ጋር ተያይዞ የሚመጣው ፕራይስ ይኖራል። ባለ አንድ መኝታ
አጠቃላይ ዋጋው ወደ 7.3 ነው የሚሆነው በፕሮግረስ መክፈል ለሚፈልግ ደንበኛ ማለት ነው። 10% ነው እኛ የምንጠብቀው አሁን 700 ሺህ አካባቢ ማለት ነው የሚሆነው። ከዛ 2 መኝታው ደግሞ 111 ካሬው ወደ 990 ሺህ አካባቢ ይሆናል። ይሄም ደግሞ 9,900,000 አካባቢ ይሆናል። 10%ቱ 990 ሺህ አካባቢ ይሆናል ማለት ነው። 168 ካሬው ባለ 3 መኝታ 15,100,000 ነው የሚሆነው። የዚህም 10% 1.5 ነው የሚሆነው ማለት ነው። ነገር ግን እነዚህ ፕራይሶቹ ዲስካውንት የተደረገባቸው ኖርማሊ በኖርማል ለመክፈል ለሚፈልግ ደንበኛ በፕሮግረስ ለመክፈል ለሚፈልግ ደንበኛ ነው። ያ ማለት በ8 ዙር በግንባታ ሂደት መሰረት እያየ የሚከፍል ነገር ግን አሁን ላይ መክፈል እችላለሁ 100% ለሚል ደንበኛ ደግሞ ኤክስትራ 30% ዲስካውንቶችን እንሰጣለን። ነገር ግን አሁን 100% መክፈል እችላለሁ ለሚል ደንበኛ ኤክስትራ 30% ዲስካውንቶችን እንሰጣለን። ያ ማለት የካሬ ዋጋ ወደ 66,000 ዝቅ ይላል ማለት ነው። አካባቢው ላይ ካለው ዋጋ ጋር ጭራሽ የማይነጻጸር ነው። ነገር ግን ሰፊ ልዩነት አለው። ነገር ግን እንዳልኩ በአንተም በኩል ዲስካውንቶች ይሰጣሉ። ከዛ ደግሞ 100% ለሚከፍልም ደንበኛ ኤክስትራ ዲስካውንቶችን እንሰጣለን ማለት ነው። ለምሳሌ ያህል አሁን 81 ካሬው ወደ 7,300,000 ነበር ብዬ የነበረው አይደለ? ስለዚህ 100% ለሚከፍል ደንበኛ ወደ 5.4 ዝቅ ይላል ማለት ነው። ስለዚህ በጣም ሂውጅ የሆነ ዲፍረንስ ያመጣል። በጣም ደስ የሚሉ ነገሮች እየነገርሽኝ ነው። ግን ደግሞ እኔ በተመልካች ሳይድ ነኝ እና ሁልጊዜ የምለው ነገር አለ። ቤት የሰው ልጅ ላይፍ ታይም ኢንቨስትመንት ነው። በጣም የሚሰጋበት የት ሄጄ ኢንቨስት ላድርግ የሚለውን በጣም ከስጋት ጭምር ነው ወደ እናንተም ሲመጡ ስጋታቸውን የሚነግሯችሁ ይመስለኛል። እና እንደው ሰመር ምን ያህል ይታመናል? ጥሩ። አብዛኛው ደንበኛ የሚጠይቀንን ጥያቄ ነው የጠየከን። ሰመር ሪል ስቴት ሀሳቡም ወደ ሀገር ሲመለስ ፋውንደሩ ይሄንን ነገር ለማስተካከል ነው። የዴሊቨሪ ጉዳይን፣ የእምነት ጉዳይን ሴክተሩ ላይ ያለውን ለማስተካከል ነው የመጣው። በጣም ብዙ ሳይቶች አሉን እጃችን ላይ። ነገር ግን ለሽያጭ የምናወጣቸውን እንደምታያቸው ነው። ምናልባት እስከዛሬ 2 ለሽያጭ ያወጣናቸው 2 ሳይቶች ብቻ ናቸው። ፕሮግረስ ሳናደርግ የዛን ሳይት ከፍታ ሳናይ ወደ ሌላ ሳይት መግባት አንፈልግም። ከዛ በተጨማሪ ብዙ ሳይቶችን ብዙ ቦታ ላይ ስለማንይዝ ፎከሳችን አንድ ቦታ ላይ ነው። ያንን ሳይት ማሳደግ ብቻ ነው። ደንበኞች ኢንጀክት የሚያደርጉት ገንዘብ በሙሉ የሚሄደው ወደዛ ሳይት ነው የሚሆነው ማለት ነው። ከዛ ውጪ ግን ሰመር ሪል ስቴት እህት ኩባንያዎች የሉትም። ሙሉ ለሙሉ ስራውን የሚሰራው እዚህ ሪል ስቴት ሴክተሩ ላይ እና ግንባታውን ብቻ ነው። አብዛኛውን ቦታ ላይ መቼም አንተም ታውቃለህ፣ አጋጥመዋል። ብዙ እህት ኩባንያዎች ይኖሯቸውና ወደ ደንበኛው የሚያስገባው ገንዘብ ሳይቱ ምንም ፕሮግረስ ሳያደርግ ወደ ሌላ ኢንቨስትመንቶች ስለሚገቡ ብዙ አመታትን ይወስዱባቸዋል። ሙሉ ለሙሉ እኛ በየጊዜው ፕሮግረስ አፕዴት እናደርጋለን ለደንበኞቻችን። ሙሉ ለሙሉ ገቢ የሚደረገው ወደዛ ነው። ነገር ግን የደንበኞቻችንን ስጋትም እኛ ስለምንረዳ ውላችን ላይ በጣም ስትሪክት የሆነ ውል አስገብተናል። ውላችን ላይ ይጠቅሳል። ምናልባት በጊዜው ባልነው ጊዜ የማናስረክብ ከሆነ ከቤቱ ፕራይስ ቶታል ፕራይሱ ማለት ነው የ20% ቅጣት ይኖርብናል። እዛ ህንፃ ላይ ለሚኖር አባወራ በሙሉ የ20% የቶታል ፕራይሱን ቅጣት ማለት ድርጅቱ ራሱ እንደ ድርጅት ሰስቴን አያደርግም። ግን ይሄ የማረጋገጫ ነገር እንዲሆናቸው ነው ይሄንን የሰጠናቸው እና ምንም አይነት ስጋት አያስፈልጋቸውም። ሌላው ደግሞ ምንድነው ቅድም ለመጥቀስ እንደሞከርኩት ሰመር ሪል ስቴት ኮምፓውንድ አፓርትመንቶችን አይደለም የሚገነባው፣ ሲንግል አፓርትመንቶችን ነው። ሲንግል አፓርትመንቶች ሲገነቡ ደግሞ ታውቃለህ ፎከስ አድርገህ ለመስራትም ሌላ እንትኖች ወደ ሌላ ነገር አትሄድም። ምንም ሌላ ነገር ውስጥ አትገባም። ያንን ህንፃ ማሳደግ ላይ ብቻ ነው። ከዛ ግን ምናልባት አንተም ስለምታውቃቸው ሳይቶቻችንን የምንይዛቸው ሳይቶች የመንግስት አይን ውስጥ የሚገቡ ሳይቶች ናቸው። በኮሊደር ልማት የለሙ አካባቢው ላይ ኮሊደር ልማት የሚሰራባቸው እንደዛ ናቸው እና እንደሚታወቀው አሁን የኮሊደር ልማት አካባቢ የሚሰሩ ህንፃዎች ፕሮግረሳቸው በመንግስት ራሱ ቼክ ይደረጋል። ምክንያቱም አካባቢውን የማደብዘዝ እና የማበላሸት ሁኔታዎች ገጽታውን ስለሚያበላሹ ማለት ነው። ስለዚህ እንደዚህ አይነት ኮሚትመንት ውስጥ የምንገባው ኦን ታይም እንደምናስረክብ እርግጠኛ ስለሆነ ነው።
በጣም ነው የማመሰግነው። ብዙ ጥያቄዎች ይኖሩኛል፣ ተመላልሼ እጠይቃለሁ። ብዙ ጊዜም የምመላለስበት ቤት ስለሆነ ማለት ነው። ግን እንደው አንድ ነገር ብቻ ልጨምር። ብዙ ጊዜ የባንክ አማራጭ ሲባል ሰምተን እናውቃለን እና ሰዎችም እሱን የሚጠብቁ ይመስለኛል። ሰመር ያመቻቸው የባንክ አማራጭ አለ? ጥሩ። አዎ ሰመር የባንክ አማራጮችን ያመቻቻል። ቅድም ለመጥቀስ እንደሞከርኩት አብዛኛውን የህብረተሰብ የቤት ባለቤት ማድረግ ስለምንፈልግ የባንክ አማራጮችን እናመቻቻለን። ነገር ግን እነዚህ የባንክ አማራጮች ሌላ ቦታ እንደተለመዱት አንድ የባንክ አማራጭ ብቻ አይደለም። እኛ ጋር ሁለት አይነት ነው ያለው። አንደኛው በረጅም ጊዜ አከፋፈል ቀስ ብሎ 50%ቱን መክፈል የሚፈልግ ደንበኛ ከሆነ 50%ቱን ቤቱን እስኪረከብ ድረስ ይከፍልና ከዛ ቤቱን ከተረከበ በኋላ የተወሰኑ የፎይታ ጊዜዎችን ወስዶ ከባንክ ጋር እኛ እናገናኝለታለን። እስከ 20 ዓመት ጊዜ ድረስ ቀስ እያለ መክፈል ይችላል ማለት ነው። ሌላ ኮላተራል ማስያዝ የሚጠበቅበት ምንም ነገር የለም። ራሱን ቤቱን ይዞ ባንኩ ራሱ እንዲያበድረው እኛ አመቻችተናል። ከብዙ ባንኮች ጋር ነው እየሰራን ያለ ነው ይሄንን ጉዳይ ደግሞ። ሁለተኛው ደግሞ ከወለድ ነፃ የባንክ አማራጮችን የሚፈልጉ ደንበኞቻችን አሉ። እንደዛ ሲሆን አመቱ ዝቅ ይልና እስከ 5 ዓመት ይሆናል። ነገር ግን ይህንን ብድር የሚያመቻቸው ራሱ ሰመር ሪል ስቴት ነው። ራሱ ድርጅቱ ለ5 ዓመት 50%ቱን ያበድራቸውና ቀስ እያሉ በየወሩ ወይም በየ3 ወሩ ለ5 ዓመታት ያህል 50%ቱን ከፍለው ይጨርሳሉ ማለት ነው። እሺ በጣም ነው የማመሰግነው። ብዙ ነገር ግልጽ ነው ደግሞ የብዙ ተመልካቾችን ጥያቄ የምትመልሽበት መንገድ በጣም ግልጽ ነው እና በጣም ደስ የሚል ቆይታ ነበረን። ግን ዋነኛው ነገር እዚህ ጋር እንድንቀመጥ ያደረግነው እንዴት አድርገን ይህንን ቤት ተመልካች ጋር እናድርስ የሚለውን ነው እና ብዙ አውርተናል። ስለዚህ በአንቺ በኩል ቢሆን ደስ ይላልና አንቺ ለተመልካች ብትገልጪ። መልካም። ስለዚህ ያንተን ፍላጎት ለማክበር ያህል በአንተ በኩል የሚመጡ ደንበኞቻችን በጣም ብዙ ናቸው፣ ለማስተናገድ እስኪከብደን ድረስ ማለት ነው። ለእነሱ ሁሉ ይህንን ለእጣ ማውጣት ስለሚከብደን ምን ማድረግ እንችላለን? እኛ ጋር አሁንም ፈልገው በአንተ በኩል ዲስካውንቱን ፈልገው የሚመጡ ብዙ ደንበኞች ይኖሩናል። እነሱ የገዙት ደንበኞች ተመዝግበው እነሱ ደንበኞች ይህንን ዲስካውንት የምንጨርስበት ቀን ላይ እጣ እናወጣላቸዋለን ማለት ነው። ስለዚህ የገዙት ቤት ላይ ተጨማሪ አንድ ሌላ ቤት እንሰጣቸዋለን ማለት ነው። በዚህ መልከት ነው ለማድረግ ያሰብነው። ተመልካቾችም ይህንን እድል እንዲጠቀሙበት እኔ መጋበዝ እፈልጋለሁ። ወደዚህ ሲመጡ አንድ ቤት ለመግዛት አስበው መጥተው ምናልባትም የእጣ ነገር ደግሞ እድለኛ የሆኑ ሰዎች ይህንን ቤት በተጨማሪ እንዲያገኙ ታደርጋለሁ። እኔው ራሴ አስረክባለሁ መጥቼ ለእጣው ለደረሰው ተመልካች እኔው ራሴ መጥቼ አስረክባለሁ። ስለዚህ እንግዲህ ተመልካቾች ከዚህ ሰዓት ጀምሮ ወደ ሰመር እየደወሉ ሬጅስተር ማድረግ ይችላሉ። ቅድመ ክፍያው በጣም ኢዚ ነው። 10% ቅድመ ክፍያ በጣም ኢዚ ነው። በጣም ትንሽ ብር ነው። የኢትዮጵያ ብር አሁን ያለበት እንትን እንደዛ ስለሆነ ማለት ነው። ስለዚህ ከዚህ ሰዓት ጀምሮ እነዚህ በምናስቀምጣቸው ስልኮች እየደወላችሁ እንግዲህ የእጣው ተሳታፊ ሁኑ ማለት እፈልጋለሁ። ከልብ አመሰግናለሁ። በጣም ጥሩ ጊዜ ነበረን። ተጠይቄ የማላውቃቸውን ጥያቄዎች ተጠይቄያለሁ። ከእናንተ ጋር ጥሩ ጊዜ ነበረኝ። ለሱ በጣም አመሰግናለሁ ማለት እወዳለሁ። ቴንኪው በጣም